ታላቅ ቅናሽ በፕላቲኒየም ፕሮፐርቲ አድቫይዘርስ በተመረጡ ሎኬሽኖች ሳር ቤት አፍሪካ ህብረትና ቡልጋሪያ ላይ ከ70 እስከ 95% የተጠናቀቁ አፓርትመንቶችን የባንክ ብድር አመሻሽተን እነሆ እናንተን የቤት ባለቤት ልናደርጋችሁ ነው። የተናጥል ካርታ የተዘጋጀለት በካሬ በ90 ሺህ ብር ብቻ በቡልጋሪያ አይሲኤል ጀርባ። በተጨማሪም ቡልጋሪያ መብራት ጋር 90% የተጠናቀቀ ባለ 2 እና ባለ 3 መኝታ ሙሉ ለሙሉ ፊኒሺንግን ጨርሰን የምናስረክባችሁ ሲሆን በካሬ በ115 ሺህ ብር ብቻ የምንሸጠው አፓርትመንት ይሆናል። በዲፕሎማቶች መንደር ሳር ቤት አፍሪካ ህብረት ፊት ለፊት እጅግ ቅንጡ አፓርትመንትም በግንባታ ላይ ነን። ለጥቂት ቀናት በሚቆየው ቅናሽ ተጠቃሚ ይሁኑ። ለበለጠ መረጃ በ0940 14 43 43 እንዲሁም በ0909 50 0050 ይደውሉ። ፕላቲኒየም ፕሮፐርቲ አድቫይዘር። ይህ አዋዜ ሰበር ነው። በሕዝብ ዘንድ ያላቸው አመኔታና ክብር እየነቀዘ የመጣባቸው የዩክሬኑ ፕሬዚደንት ቮሎዲሚር ዜሌንስኪ ሀገራቸው ከራሽያ ጋር 4 ዓመት ለተፈጣፈጠችበት ጦርነት በፍጥነት ማክተም ሲሉ የአሜሪካው ፕሬዚደንት ዶናልድ ትራምፕ ያልተገባ ጫና እያሳደሩብኝ ነው ሲሉ ስሞታ አሰሙ። ዜሌንስኪ አክሲዮስ ከሚባለው የአሜሪካ የድረገጽ ዜና አገልግሎት ጋር ባደረጉት ቃለ ምልልስ ራሽያ በጦር ኃይሏ ያልተቆጣጠረችውንና በዩክሬን እጅ የሚገኘውን ቀሪ የዶኔትስክ ግዛት ዩክሬን አሳልፋ ትስጥ የሚለው ጥያቄ ለሕዝብ ውሳኔ ቢቀርብ ዩክሬናውያን አይቀበሉትም ብለዋል። ፕሬዚደንት ትራምፕ ለሰላም ዕቅዱ መሳካት ራሽያን ሳይሆን ዩክሬንን ሸብረክ በይ በማለት በአደባባይ ጥሪ ማድረጋቸው ፍትሐዊ አይደለም ይላሉ ዜሌንስኪ። ይህ ግፊት ታክቲካቸው እንጂ ውሳኔያቸው እንዳልሆነ ተስፋ አደርጋለሁ ብለዋል። ዜሌንስኪ ቃለ ምልልሱን ያካሄዱት ትናንት በጄኔቭ በተካሄደው የአሜሪካና የዩክሬን አደራዳሪዎች ስብሰባ ላይ በስልክ ግንኙነት ነበረ። ፕሬዚደንት ትራምፕ በቅርብ ቀናት ውስጥ ለ2 ጊዜ ያህል ድርድሩ እንዲሰምርና ፍሬ እንዲያፈራ ዩክሬን እርምጃዎችን ትውሰድ ሲሉ አሳስበዋል። ዩክሬን በፍጥነት ወደ ድርድሩ ጠረጴዛ ብትመጣ ይሻላታል አሉ ትራምፕ ትናንት አውሮፕላናቸው ኤርፎርስ ዋን ውስጥ ለጋዜጠኞች በሰጡት መግለጫ። ዩክሬን ወደ ድርድሩ ጠረጴዛ በፍጥነት ትምጣ፣ ይህንን ነው የምነግራቸው ብለዋል። ዜሌንስኪ እንደሚሉት ትራምፕ እሳቸው የሚገፏቸው ጫና ለማሳረፍ ከራሽያ ይልቅ ዩክሬን ስለምትቀላቸው ነው ብለዋል። ሆኖም ፕሬዚደንቱ እያደረጉ ላለው የሰላም ጥረት ያመሰግናሉ። ዜሌንስኪ ከአሜሪካ አደራዳሪዎች ስቲቭ ዊትኮፍና አማችየው ጃሬድ ኩሽነር ጋር ከፕሬዚደንቱ በተለየ ምንም አይነት ጫና ሳይኖርባቸው ውይይት እንደሚያደርጉ ገልጸዋል። እርስ በርሳችን እንከባበራለን አሉ ዜሌንስኪ ከአደራዳሪዎቹ ጋር ምንም አይነት ጫና እንደሌለባቸው ሲያብራሩ። በጫና ስር በቀላሉ የምልመጠመጥ ሰው አይደለሁም ሲሉ ፕሬዚደንት ትራምፕን አንጓጠዋል። አክሲዮስ ባቀረበው በዚህ ዘገባ በራሽያ ቁጥጥር ስር የሚገኘውን የዶኔትስክ ግዛት መጠን 88 በመቶ አድርሶታል። እንደ አክሲዮስ ከሆነ ጦርነቱ የቀጠለው ለ12 በመቶ የዶኔትስክ ግዛት ሲባል ነው። ራሽያ መላ ዶንባስ ግዛትን መቆጣጠር አለብኝ ላለችው ጥያቄ መገዛት ወይም አሜን ብሎ መቀበል ጉዳይ ለውሳኔ ቢቀርብ ዩክሬናውያን ከቶም አይቀበሉትም ሲሉ ያስረዳሉ። ዩክሬናውያን ስሜታቸው አይፈቅድላቸውም። ይህ ቢሆን ከቶም ይቅር አይሉም። እኔንም ይቅር አይሉኝም፣ ዩናይትድ ስቴትስ አሜሪካንም ይቅር አይሏትም ብለዋል። ሲያክሉም ዩክሬናውያን ለምን ተጨማሪ መሬት አሳልፈው እንዲሰጡ እንደሚጠየቁ አይገባቸውም ብለዋል። ይሄ የሀገራችን ክፍል ነው ብለዋል ፍርጥም ብለው ዜሌንስኪ በአክሲዮስ ቃለ ምልልሳቸው። ይሄ ያሉት በእጃቸው የሚገኘውን 12 በመቶ የዶኔትስክ ግዛት ነው። በነገራችን ላይ
አሁን የተካሄዱ የተለያዩ የዘገባዎች በስፋት እንደሚያቀርቡት ከሆነ ዘለንስኪ ያላቸው ተቀባይነት በከፍተኛ ደረጃ እያሽቆለቆለ ነው። አንደኛ በጦርነቱ መሰላቸት አለ። ሁለተኛ የመንግስታቸው የላይኛው ክፍል ዋነኞቹ ባለስልጣኖች በከፋ ሙስና ውስጥ ተዘፍቀው መገኘታቸው ያው እኛም በሰፊው ዘግበነዋል። በሙስና ከመቅለጥለጣቸው የተነሳ ወርቅ የሽንት ቤት መቀመጫቸውን ከወርቅ ያሰሩ ባለስልጣኖችን ጨምሮ ይሄ በህዝቡ ዘንድ ከፍተኛ መከፋት ፈጥሯል እና ዘለንስኪ የወትሮ አይደሉም። ሌላው ደግሞ በህብረተሰቡ ዘንድ ያላቸውን ተወዳጅነትም የቀነሰው የመጀመሪያው የጦርነቱ ጊዜ ብዙ ጊዜያቸውን የሚያሳልፉት ከህዝባቸው ጋር ነበር። በኋላ ላይ ደግሞ እኛም ብዙ ጊዜ ገልጸነዋል። መንግስታቸው የአውሮፕላኑ መንግስት እስኪባል ድረስ ወይም ደግሞ ቤተ መንግስታቸውን የአውሮፕላን ክንፍ ላይ እየዘረጉ ያክል ለጦርነቱ ዲፕሎማሲያዊ ትግል በሚል አገር ቤት አይቀመጡም ማለት በሚያስችልበት ደረጃ በጣም ዘዋሪ መሆናቸውም እንዲሁ በህብረተሰቡ ዘንድ የነበራቸውን ቅርበትም እንዳራራቀው ነው የሚገልጹ ዘገባዎች። እንግዲህ ነገሮች በዚህ ደረጃ እንዳሉ ዩክሬናውያን ይህን ክረምት ቀላል ቁጥር የሌላቸው እየሞቱ ነው። ከ0 ዲግሪ ሴንቲግሬድ በታች የሆነ የሙቀት ደረጃ ነው ያለው። የቅዝቃዜው መጠን እንዲህ ነው የሚባል አይደለም። ስለዚህ ባላቋረጠ የራሽያ የኤሌክትሪክና የማሞቂያ ተቋማትን የመምታት ቀጥተኛ ውጤት በሆነ ሁኔታ ለሞት የተዳረጉ ዩክሬናውያን ቁጥር እየተዘገበ ነው። ሃይፖተርሚያ ይባላል። ሰዎች በከፋ ብርድ ምክንያት ሲሞቱ እንዲህ ባለ አስቸጋሪ ሁኔታ ውስጥ ነው የሚገኘው የዩክሬን ሕዝብ። ጦርነቱም በዚህ መንገድ ቀጥሏል። እንደሰማኸው የፕሬዚደንት ዘለንስኪ አቋም የቀረው በእጃቸው የሚገኘው የዶኔትስክን ግዛት 12 በመቶውን ቢያንስ አሜሪካ እንደጠየቀችው ወታደሮቻቸውን አስወጥተው የነፃ የኢኮኖሚ ዞን በማድረግ እንኳ ይሄ ጦርነት እንዲቆም ለማድረግ ፈጽሞ ፍላጎት የላቸው። ዓለም ዩክሬን አንተም እንዳነሳው በዶናልድ ትራምፕ ጫና እየተደረገብኝ ነው ብላለች። በሌላ መልኩ ደግሞ ስናየው ጫናው ምንድን ነው ያመጣው? ያመጣው ለውጥ አለ ወይ? ዩክሬን በዚህ ሁኔታ ከሄደች ኢኮኖሚዋ ከመዳሸቅ እና በሂደት ደግሞ ሙሉ በሙሉ ከመሸነፍ ውጪ ምን እጣ ፋንታ አላት? ሌላው ደግሞ ዓለም ጦርነት ብዙ ጊዜ ሙስናን ያስከትላል። አሁን የፕሬዝዳንት ዘለንስኪ ሀገር በሙስና ውስጥ ጠልቆ ገብቷል። ይሄ እስከ የት ድረስ ነው ሊያስኬዳቸው የሚችለው? ይሄ ሊያስኬዳቸው የሚችለው በህዝባቸው ዘንድ ያላቸው ተቀባይነት እስከቀጠልና ይፋ ተቋሞ እስካልፈነዳባቸው ድረስ ነው። እስካሁን በምናየው የሚሰጡ ግምገማዎች ዘለንስኪ የነበራቸው ተቀባይነት ከበፊቱ በጣም ቀንሷል። የቀነሰበት ምክንያት አንዱ መንግስታቸው የተዘፈቀበት ሙስና ነው። ለእሳቸው ቅርብና ቁልፍ የነበሩ ባለሥልጣኖች የሽንት ቤት መቀመጫዎቻቸው ከወርቅ የተሰሩ እስኪሆን ድረስ በገንዘብ ማላገጥ፣ በሀብት ዘረፋና ማባከን ውስጥ በነፃነት መጠመዳቸውን የሚያሳይ ነው። ይሄ በጣም የሚዘገንን ነገር ሆኖ ነው በህብረተሰብ ውስጥ የታየው። ህብረተሰቡ ኑሮ የለውም። የህልውና ጦርነት ነው ተብሎ 24 ሰዓት ጦርነቱ የሚጠይቀው መስዋዕትነት እየከፈለ የሚገኝ ህዝብ ነው። ሌሎቹ ኖርማል መደበኛ ህይወት ለመኖር ስላልቻሉ ጦርነቱ ከመቀጠሉ ጋር ለጦርነቱ ስለሚያስፈልጉ ሞትን እየተጋፈጡ በረዶ በተሸፈነ የድንበርተኛቸው ሮማንያ ተራራ በኩል ማንኛውም መንገድ እያመለጡ እየገቡ መሆኑን ብዙ 10 ሺዎች የሚቆጠሩ እና ከፊሎችም ተራራ ላይ እየሞቱ እንደሚቀሩ ነው ዘገባዎች የምናነበው። ስለዚህ የጦርነቱ መሰላቸት
በተጨማሪ ደግሞ ዘለንስኪ መጀመሪያ ላይ ከህዝብ ጋር ያስተቃቀፋቸው በህዝብ መሃል የሚገኙ እንደ ህዝብ አይነት ከህዝብ ጋር አብረው የሚሄዱ የህዝብ መንግስት ነበሩ። እንግዲህ ከጦርነቱ መቀጠል ጋር የዲፕሎማሲ ዘመቻ በሚል አሁን ደግሞ ቶታሊ አገር ቤት የማይቀመጡ ሰው ነው የሆኑት። መንግስታቸው የአውሮፕላን ክንፍ ላይ የተዘረጋው እስከሚያስብል ደረጃ ድረስ ማለት ነው። ስለዚህ እነዚህ ተዳምረው በፊት የነበራቸው ተቀባይነትና ተወዳጅነት ቀንሷል። ይህ በእንዲህ እንዳለ የዩክሬን ህዝብ ሃይፖተርሚያ በሚባል ይህ በእንዲህ እንዳለ የዩክሬን ህዝብ ባላቋረጠ የራሽያ የመሰረተ ልማት ድብደባ በተለይ የኤሌክትሪክ የማሞቂያና የመሳሰሉት የኃይል መስጫ የኤነርጂ አቅርቦት ላይ ያላቋረጠ ድብደባ ምክንያት ከ0 ዲግሪ ሴንቲግሬድ በታች በሆነ ለፍጡራን የማትመኘው ብርድ ውስጥ ዩክሬናውያን ያለምንም ማሞቂያ ያለምንም ፋሲሊቲ ነው ተጋፍጠውት ያሉት። በየጊዜው በሃይፖተርሚያ ወይም በብርድ መበደን የተነሳ የሚሞቱ ዩክሬናውያን በየጊዜው እየሰማን ነው። እና እንዲህ ባለበት ሁኔታ ዘለንስኪ ላይ ዶናልድ ትራምፕ ጫና ለማሳደር እየሞከሩ ነው። እሱም እስካሁን የተደራደሩት መጨረሻ ብዙ ርቀት ሄደዋል። ብቸኛ ችግር የተባለው ቀሪውን የዶኔትስክ ግዛት ዩክሬን አሳልፍ አልሰጥም በማለቷ ነው። አሜሪካ ለዚህ አማራጭ ኦኬ ወታደሮችን አስወጪ፣ ይዞታውን ግን ለራሽያ ሳንሰጣት የነፃ የኢኮኖሚ ዞን ይሁን የሚል አማራጭም አቅርበዋል። እና ዩክሬኖች በሁለቱም ይሻላሉም። የዚህ ቅድም እንዳልነው የነፃ ኢኮኖሚ ዞኑ የኔ ጦር ከዛ መውጣት ካለበት የራሽያ ጦርም የኔ ጦር እግሩን በሚስብበት ወደኋላ በሚሄድበት ኪሎ ሜትር መጠን የራሽያ ጦርም አሁን ካለበት ተመሳሳይ መጠን ያለው ኪሎ ሜትር ወደኋላ ሸሽቶ ወታደር የሌለበት ጠቅላላ ክፍል ነፃ የኢኮኖሚ ዞን ይሆናል እንጂ ራሽያኖች ወደኋላ እንዲሉ ባልታዘዝበት ሁኔታ እኔ ጦሬን አላስወጣም የሚል ነው የዘለንስኪ አቋም። ስለዚህ በዚህ ምክንያት የሰላም ድርድሩ ልባት የማያገኝ ከሆነ የሚቀረው አማራጭ ጦርነቱ መቀጠል ነው እና እስካሁን በተገመገመውም ጦርነቱ ራሽያ እንደ ኤሊም ታጥቃ እንደ ጥንቸልም ታጥቃ ፍጥነት ማለቴ ነው ዞሮ ዞሮ የማጥቃቱ ኢኒሼቲቭ አሁንም ድረስ ያለው በራሽያ እጅ ነው። ስለዚህ ዩክሬን ይህን ከቀሪው ክፍል ወይ በዓመት ውስጥ ወይ በሁለት ዓመት ውስጥ ተለቃለች። ጦርነቱ ቢቀጥል በዓመት ወይም በሁለት ዓመት ብትለቅ ነው። ራሽያ ቀስ በቀስ በዚህ መንገድ ነው እየማድረከች። በዚህ ሂደት ውስጥ ደግሞ ራሽያ በርካታ ወታደሮቿን ለሞትና ለቁስለኛነት መዳረግ ይኖርባታል፣ በመቶ ሺዎች የሚቆጠሩ። ስለዚህ በዚህ መንገድ ታድርገው እንጂ እኛ አንሰጣትም የሚል ነው በዘለንስኪ በኩል ያለው አቋም። ስለዚህ ዶናልድ ትራምፕ ግፊቱን ማቆም ካለባቸው ለዩክሬን የሰጡትን የደህንነት ዋስትና ለመልሶ ግንባታው የተነደፈው ስትራቴጂ፣ እነዚህ ሁሉ ነገሮች ይቀራሉ ማለት ነው እና ጦርነቱ በተፋፋመ መንገድ አሁን በሚያደርጉን ነገር እየተገዛገዙ ራሽያም መላ ዶንባስን እስክትቆጣጠር ይቀጥላል ማለት ነው እና ማነው መገፋት አለበት የሚለው የባሰበት ነው። ዩክሬን በዚህ ሁኔታ ተጨማሪ 2 ዓመት እየተዋጋች በቀጠል አቋሟ እስከሆነ ድረስ ሎጂካሊ መገፋት የለባትም ነው። አለበለዚያ ደግሞ ዶናልድ ትራምፕ ለምሳሌ በራሽያ በኩል ያገኙት ኮንሴሽን ወይ ከራሽያ በኩል ያገኙት ነገር ከዚህ በፊት ራሽያ እነዚህን 4 ግዛቶች ኬርሶን፣ ዛፖሪጂያ፣ ዶኔትስክና ሉሃንስክን 100% ሳልቆጣጠራቸው በፊት የመስማማው ስምምነት የለም የሚለውን አቋሟን ራሽያ ወደ ምንድን ያዞረችው? ኦኬ ኬርሶን ላይ ባለውበት ቆማለሁ፣ ዛፖሪጂያ ላይ ባለውበት ቆማለሁ፣ ነገር ግን ዶኔትስክና ሉሃንስክን በተመለከተ ኦልሬዲ ሉሃንስክን 99% ይዣለሁ፣ ቀሪውን 1%ና ከዶኔትስክ ግዛት የሚቀረኝን ቀሪውን ክፍል ዩክሬን ለቃ ትውጣ የሚል ነው ያቀረበችው። ስለዚህ
አሁን ከዚህ ብትወጣ ዩክሬን ሌላው ጦርነቱ ሊቆም ይችላል። የፕሬዚደንት ዶናልድ ትራምፕ እቅድ እዚህ ላይ ከከሸፈ እና ዶናልድ ትራምፕ ከዚህ ጉዳይ ራሳቸውን ካገለሉ መጨረሻው ምንድን ነው የሚሆነው? ራሽያና ዩክሬን ጦርነታቸውን ይቀጥላሉ። ራሽያም 4ቱን ግዛቶች 100% የመቆጣጠር ዓላማዋን እንደገና ማንቀሳቀስ ትችላለች። በተጨማሪም በእጇ የሚገኙ የተለያዩ ለምሳሌ የዩክሬን ሁለተኛው ትልቁ ከተማ ራሱ ከርኪቭ ነው። እንደዚሁም ሱሚ ድንበርተኛ ከተማ ነው። ሱሚ ውስጥም ግዛት አላት። እንደዚሁም ማዕከላዊ የሚባለው ግዛቷ ውስጥም ራሽያ የያዘቻቸው ግዛቶች አሉ። እነዚህን በስምምነቱ መሰረት ዶኔትስክን ለቃ ከወጣችላት እነሱንም ለመመለስ ነበረ። ስምምነቱ ከፈረሰ እነዚህን መያዝ ብቻ ሳይሆን በእነዚህም ቦታ ላይ ይዞታዋን በማስፋት ጦርነቱ ሊቀጥልና የበለጠ ደም ሊፈስ ይችላል። እንግዲህ ወደ ስምምነት የሚመጣው የከፋበት አቅሙ የተዳከመበት ነው የሚል ነገር አንስተሃልና ዩክሬን አሁን እየተከፈለ ያለው መስዋዕትነት፣ አሁን በበረዶ የሚሞተው ህዝብ፣ ዩክሬንን ለቆ ለመውጣት የሚያደርገው ህዝብ ትግሉ ራሱ፣ በጦርነቱ ላይ የሚሞተው አንድ ሀገር ሉዓላዊ ክብሯ መጠበቅ አለበት። ሀገር ለዳር ድንበር መሞት አለበት። ግን አንዳንድ ጊዜ ምን ይሆናል በእንደዚህ አይነት ሁኔታዎች ላይ ሲሆኑ በተለይ ከመሪ ጋር ያለ ግንኙነት የሚሳሳ ከሆነ እዛ ቦታ ላይ ሄደ ለመዋጋትም አቅም ያንሳልና ዘለንስኪ አሁን እስካሁን ባለው ተጨባጭ ሁኔታ ህዝቡ አብሯቸው ነው ወይ? እየሳሳ መጥቷል። ስለዚህ ወደ ድርድር ቢመጡ ነው ወይስ ባሉበት መቆም ነው ያለባቸው? እንደው ካለው ነባራዊ ሁኔታ አንጻር ዶናልድ ትራምፕ ይህንን በግልጽ ያስቀመጡት ነገር ነው ያለው። ራሽያ የተቆጣጠረችውን ግዛት ለማስለቀቅ የሚችል አይደለም ብለዋል። ራሽያ ለምሳሌ ከዚህ በፊት ካደረጉት በበለጠ ሁኔታ እንደ አዲስ ለዩክሬን እርዳታ በማጉረፍ ጦር ሰራዊት ወስዶ በማሰልጠን ራሱ የሰው ኃይሉ ከየት ይመጣል በመሳሰለው አድርገው ዩክሬን መልሶ ማጥቃት በመክፈት መሬቷን ከራሽያ ማስመለስ እንድትችል ለማድረግ እንደማይችሉ ሁሉም ያውቁታል። አሜሪካም እዚህ ውስጥ አትገባም። አውሮፓውያንም በተዳከሙበት ሁኔታ ነው ያለው። ስለዚህ ራሽያን ከግዛቷ ማስወጣት አይቻልም ነው የዶናልድ ትራምፕ ሎጂክ። በጣም አሳማኝ፣ በጣም ትክክል። ራሽያን እስካሁን ከያዘቻቸው መሬቶች ማንም ማስወጣት አይችልም። ራሽያ ገፍተህ በቀጥታ እዚህ ጦርነት ውስጥ ገብተን እናስወጣት ብትል የኒውክሌር ጦርነት መጋበዝ ነው የሚሆነው። ዓለምን ወደ መጨረሻው ጦርነት አልወስደውም ነው ዶናልድ ትራምፕ እያስረዷት ያሉት። ስለዚህ ራሽያ እጅ ውስጥ የገባን መሬት ማስመለስ እንደማይቻል መግባባት አለብን ነው የሚሉት እሳቸው። ምክንያቱም የኒውክሌር ፓወር ሀገር ናት ራሽያ እና በዚህ መንገድ አንደኛ በውጊያ ገፍተን ለማውጣት የሚያስችል የሰው ኃይል የላትም ዩክሬን፣ ገንዘቡም የለም። ያ በፊት ይጎርፍ የነበረው ማለት ነው። እንደውስ ሁሉ ተቧልቶ ይደረግ እንደገና ሀብልን እናንቀሳቀስ እንዝመት ብንል እንኳ ራሽያ ይህን ቦታ ለቆ ላለመውጣት አማራጮቿ ተጠቀማለች። የኒውክሌር ጦርነት ልትሰጠን ትችላለች። ስለዚህ ዓለምን ወደ ኒውክሌር ጦርነት ይዞ ለመግባት ያበደ ሰው የለም። ስለዚህ ይሄ ጦርነት ይቁም ነው። ይሄ ጦርነት በቆየ ቁጥር አሁን በተጨባጭ የምናየው ምንም አይነት የመልሶ ማጥቃት ፖሲቢሊቲ የላችሁም እናንተ። ያለው የጨዋታው ጌም ራሽያ ታጠቃለች፣ እንደ ኤሊም ትራመድ፣ እንደ ጥንቸል ትፍጠን። ኢኒሼቲቭ የሷ ነው። ይህ ጦርነት በኋላ ባደረ ቁጥር ራሽያ የምትይዘው ግዛት እየጨመረ ይመጣል። ያን ጊዜ በቃኝ ያልክ ጊዜም ወደ ድርድር የምንመጣው ዛሬ እምቢ አለቅም ያልካቸው ቦታዎች በላይ በራሽያ ቁጥጥር ስር ውሎ በቁራጭ መሬት ላይ ነው የምንነጋገረው ያን ጊዜ። ስለዚህ አሁን ባለው በዚህ ብትስማማ ጦርነቱ በዚህ ይቆማል። በዛ በኩል ዋስትና ሰጥተናል። ስለዚህ አገር ይኖራል ዩክሬን፣ ቀሪውን አገር ታለማለ፣ ቀሪውን አገር ታበለጽጋለ የሚል ነው የዶናልድ ትራምፕ ሎጂክ። አውሮፓውያኖች ይሄን የማነው የዘለንስኪን ዓላማን የሚያራምዱት። እነሱ ደግሞ
ራሽያ በህን ጦርነት ብትቀጥል የኢኮኖሚ ጫናው የተለያየው ነገር ያ ጫና አድሮ እሷ ተጎጂ ትሆናለች፣ እሷን መጉዳት አለበት ብለው ያስባሉ። እንግዲህ የምናየው ውጤቱን በሂደት ነው። አሁንም በግልጽ የተቀመጠው ዩክሬን ይህን ግዛት ለቃ ራሽያ ዶንባስን እስካልተቆጣጠረች ድረስ የኬርሶን ጦርነት፣ ዛፖሪዥያ ጦርነት እንዲሁም የሱሚ የድንበር ከተማዋ መካከል ያለው ግዛት ላይ ጦርነቱ ተፋፍሞ ነው የሚቀጥለው ማለት ነው። ብዙ ሰዎች ይሞታሉ፣ ብዙ ግዛቶች የዩክሬን ይያዛሉ። ስለዚህ ምርጫው የባሰበት ነው እና ዶናልድ ትራምፕ ጫና እያደረጉ ያሉት ዩክሬን ላይ በዚህ መንገድ ነው። ሎጂካል ነው ብሎ ማሰብ ይቻላል። ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም ቀን ይሁንልህ። መልካም ቀን ኢሳያስ። ታላቅ ቅናሽ በፕላቲኒየም ፕሮፐርቲ አድቫይዘርስ በተመረጡ ሎኬሽኖች ሳር ቤት አፍሪካ ህብረትና ቡልጋሪያ ላይ ከ70 እስከ 95% የተጠናቀቁ አፓርትመንቶችን የባንክ ብድር አመሻሽተን እነሆ እናንተን የቤት ባለቤት ልናደርጋችሁ ነው። የተናጥል ካርታ የተዘጋጀለት በካሬ በ90 ሺህ ብር ብቻ በቡልጋሪያ አይሲኤል ጀርባ። በተጨማሪም ቡልጋሪያ መብራት ጋር 90% የተጠናቀቀ ባለ 2 እና ባለ 3 መኝታ ሙሉ ለሙሉ ፊኒሺንግን ጨርሰን የምናስረክባችሁ ሲሆን በካሬ በ115 ሺህ ብር ብቻ የምንሸጠው አፓርትመንት ይሆናል። በዲፕሎማቶች መንደር ሳር ቤት አፍሪካ ህብረት ፊት ለፊት እጅግ ቅንጡ አፓርትመንትም በግንባታ ላይ ነው። ለጥቂት ቀናት በሚቆየው ቅናሽ ተጠቃሚ ይሁኑ። ለበለጠ መረጃ በ0940 14 43 43 እንዲሁም በ0909 50 0050 ይደውሉ። ፕላቲኒየም ፕሮፐርቲ አድቫይዘር። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና